ሰውዬ ጤና የለህም እንዴ? ወይ ሃኒ ምን ረሳ? ሃኒን ያልሽው አይደለም ሳሚን ያልኩት። ኪሩቤል በአባቴ አልጋ ላይ አርባው ሳይወጣ እየባለች ነው። እባክህ ኪሩቤል ላስረዳ እንዳሰብኩ አይደለም። የማየውና የምሰማው ነገር ምንድን ነው? እኮ ላስረዳ ልቀቀኝ ኪሩቤል። ከዚህ በኋላ ኪሩቤል ብለሽ ብትጠሪኝ እገልሻለሁ። ኪሩቤል ምን ሆነሃል? እኔ ርካሽ ሴት አድርገህ ነው እንዴ የምታስበኝ? እሱ አይመለከተኝም። ይሄ የእናቴ መኝታ ክፍል ነበር። ይሄ ደግሞ የአባቴ አልጋ። እንድታቆሽሹ አልፈቅድልሽም። ምንድን ነው የምትለኝ? እሱ እኮ የመጣው ለስራ ጉዳይ ነው። እኔ ከአባት ሚስት ነኝ ኪሩቤል። ባትሆኚ ደስ ይለኝ ነበር። ቡርቴ እዚህ ምን ትሰሪያለሽ? ይቅርታ ጋሼ፣ ስትጨቃጨቁ ነው የመጣሁት። ከዛ ማድረገው ግራ ሲገባኝ እዚህ ጋር ቆምኩ። በቃ አሁን ምንም ችግር የለም። ወደ ስራሽ መመለስ ትችላለሽ። ጋሼ። አቤት ቡርቴ። ወደዛ ጋር ተመልሰህ ትሄዳለህ እንዴ? አንቺ ለምን እሱ አሳሰበሽ? አይ እንዲሁ ነው የጠየቅኩ። አባባ ምን አይነት ነገር ውስጥ ነው የገባው? ምንድነው ህይወትህን ያደረገው? ምን ውስጥ ነው የከረምከው? እንዴት ነው ድንገት ልትሞት የቻልከው? ምንድነው የተፈጠረ? ሰሞኑን ቶሎ ቶሎ እየናፈኩሽ ይመስላል። እውነት ናፍቀኸኝ የጠራው ይመስላል? ችግር ተፈጥሯል። ኪሩቤል ስለኛ ጠርጥሯል። እና የተጠራጠረስ ቢሆን ምን እንዳያመጣ ነው? የሽማግሌውን ማንሶ ደግሞ ለልጁም ልንቀጠቀጠው። ምን ሆነሃል? አሰፋ ከሞተ እኮ ገና 1 ወሩ ነው። እጪ ማንዳ ሽማግሌው በሞተ በቀናት ውስጥ የዚህ ቤት አባወራ ትሆናለህ ብለሽኝ ነበር። እኔው ሽማ መሆን ሰልችቶኛል። እኔ እሱን የማልፈልግ ነው የሚመስለው። ከዛሬ ነገ ይሄዳል ብዬ ሳስበው ኪሩቤል ይሄው ቤት ተጎልቶ ቀረ። እሺ እኔ ምን ላድርግ? ቆይ እሱ እዚህ ቢሆን እኛ ምን አገባን? እንዳትሳሳት። ልጁ በጣም ከባድ ሰው ነው። ለአመታት የለፋንባቸውን ነገሮች ሁሉ በአንድ ቀን ዶግ አመድ አድርጎ ነው የሚያሳድረው። እንግዲያውስ አንቺም እኔን አላወቅሽኝም። ጭንቀትሽን የሚያቀልልሽን ነገር ማድረግ ትችላለሽ። ከፈለግሽም ወደ መጣበት ገፍተሽ መልሹ። እኔ ግን ራስ ምታት አይሆንብኝም። እንደውም እኔ ማደርገውን አውቃለሁ። ጥሩ። አሁን ወደ ቤት ልመልስሽ? አይ ግድ የለም፣ እዚሁ እወርዳለሁ። ለማንኛውም ቻው። ኪሩቤል ወጣ እንዴ? አይ ወጥቷል። ሲመጣ እንደምፈልገውና አሞኝ እንደተኛው ንገሪው። ምን ነው ትዬ አመመሽ እንዴ? ቡርቴ ምን አባሽ አገባሽ? እሺ እነግረዋለሁ። ቡርቴ። አቤት ትዬ። ትናንትና ከኪሩቤል ጋር ምን ነበር ስታወራ የነበረው? ምን ነው ደነገጥሽ? አይ ምንም አላወራንም። ይኸውልሽ አትደነባበሪብኝ። እያንዳንዱን ነገር በፍጹም እንዳትረሽ። ለራስሽ ለመኖር ከፈለግሽ ማለት ነው። ይግቡ። ፈልገሽኝ ነበር? ግባ ኪሩቤል፣ መነጋገር አለብን።
ማለት የምትፈልጊው እንደሆነ ተናገሪ። ኪሩቤል በአባት ሀዘን በጣም እንደተጎዳ ይገባኛል። ቆይ እኔ ምን አጠፋው? እኔም እኮ ሀዘንተኛ ነኝ። እንደውም ደስ ያለሽ ነው መሲው። እባክህ ተው ኪሩቤል፣ እባክህ ተው። ትናንት በተፈጠረው ነገር እኔም በጣም አዝኛለሁ። ላትወደኝ ትችላለህ ኪሩቤል፣ ግን እኔ እኮ ጥላትህ አይደለሁም። ትናንት በተፈጠረው ነገር እኔም በጣም አዝኛለሁ። የቱንም ያህል ብጠላኝ ግን ከአባት ሰራተኛ ጋር እኔ ልጠረጥረኝ አይገባም ነበር። ስለምጠላሽ አይደለም የጠረጠርኩሽ፣ በአይኔ ስላየሁሽ። ምንድን ነው ያየኸው? እሺ ምንድን ነው ያየኸው? ያየኸውን ነገር ሁሉ አገጣጥመህ ነው እያወራህ ያለኸው ኪሩቤል። እኔም እኮ ባለቤቴን ካጣሁት ገና 1 ወር እኮ ነው። እንደዚህ አይነት ርካሽ ነገር ታረጋለች ብለህ ትጠረጥረኛለህ ብዬ ግን በፍጹም አስቤ አላውቅም። ታዝናለህ በጣም። እሺ በቃ አታልቅሽ። ምናልባት ትንሽ አብዝቼ ይሆናል። ቡርቴ መታመምሽን ነግራኛለች። ረፍት አድርጊ ትንሽ። ኪሩቤል እኛ ቤተሰብ ነን። ይሄንን ከባድ ጊዜ ማለፍ ያለብን ደግሞ አብረን ነው። እያንዳንድሽ በእጄ መዳፍ ውስጥ ነሽ። ማደርገው ነው ያውቃለሁ። ሳይሃለሁ ምን ሆነሽ ነው የምታለቅሽው? እኔ ከዚህ በላይ መሸከም አልችልም። በቃኝ። ምኑ ነው የሚበቃሽ? ጋሽ ሁሉም ነገር እንደሚታየው አይደለም። ምኑ ነው እንደሚታየው ያለው ነው? ስለ አባቴ ነው? ስለ ሁሉም ነው፣ ስለ ራሴም ጭምር። በቃ እኔ እንደዚህ ሆኜ መኖር አልችልም። በቃ ቢገሉኝ ይሻለኛል። እነማን ናቸው የሚገሉሽ? አባቴን የገደሉት ሰዎች ናቸው? ምን? ኧረ እንደሱ አይደለም። ይቅርታ ጋሼ፣ ሳላስበው ነው ያወራሁት። የግል ጉዳይ ነው። አይመስልም። ይቅርታ አድርግልኝ። ልትወጣልኝ ትችላለህ? እሺ፣ ለአሁን እወጣለሁ። ነገ ግን እንነጋገራለን። እንዴት አደርክው? እግዚአብሔር ይመስገን። እንዴት አደርሽ? ተሻለሽ? ደህና ነኝ። ትንሽ ስለተጨናነኩ ደም ግፊቴ ከፍ ብሎ ነበረ። አሁን ግን ደህና ነኝ። አይ ጥሩ፣ በቃ ሰላም ዋሉ። ቆይ ኪሩቤል፣ ቁርስ በልተህ ትሄዳለህ። ቡርቴ ቡርቴ! እቺ ልጅ ደግሞ ዛሬ ምን ሆናለች?
አቤት ጋሼ። እኔን ጋሼ ማለት አይጠበቅብሽ። ኪሩቤል ብለሽ ጠሪኝ። እሺ ምን ፈልገህ ነው? ምን ላምጣልህ? ላናግርሽ ፈልጌ ነው። ማታ ምን ሆነሽ ነው እንደዛ ስታለቅሽ ነበር? ትላንት እንደነገርኩ ነው የቤተሰብ ጉዳይ ትንሽ አሳስቦኝ ነው። ግን ሁሉም ነገር እንደሚታየው አይደለም ብለሽ ነበር። ምንም እያልኩ አልነበረም። የሚያስፈራ ህልም አይቼ ነበር። ማወራውን ምንም አላውቅም ነበር። እውነቱን እየነገርሽኝ እንዳልሆነ ይሰማል። እናም እየተበሳጨው። እባክህ ለምን ድምፅህን ቀንስ እባክህ። ማንን ነው የምትፈሪው? ኤማንዳን ነው? ወይኔ አይደለም፣ ግን እያወራነው ያለነው ወሬ ለእኔም ለአንተም ጥሩ አይደለም። እባክህን ተው። እሺ በቃ አታልቅሽ። ለአሁኑ ተውሻለሁ። ግን እያንዳንዱ ንግግሮች አንቺን ማውራት እንዳለብኝ ነው የሚጠቁመው። ምን ነው ኪሩቤል ተመላለስ? ሰላም ነው? ቡርቴን ማናገር። ቡርቴ ማለት ቡርቴን ለምን ፈለካት? ምን ነው ችግር አለው? አይ የለውም። እኔ ያለሁኝ ብዬ ነው። የምትፈልገው ነገር ካለ። አደነጋገጥሽ ግን እንደዛ አይመስልም። ለማንኛውም ሰላም ነው። እትዬ ቁርስ ላቅርብ? ከኪሩቤል ጋር የፈተፈታችሁትን ነገር ልታበይኝ ነው? ትናንት ምን ነበር ስታውሮ የነበረው? ምንድን ነው ያለሽ? ምን? አሃ መጥቶ አጠገብሽ ቆሞ ተመለሰ። ስናደድ ምን እንደማድረግ ታውቂያለሽ አይደለ? አይ ማታ ውሃ ለመጠጣት ወደ ኪችን መጥቶ ነበርና እኔ ትንሽ አሞኝ ነበር። አይቶኝ ስለነበረ እሱን ሊጠይቀኝ ነው። አሃ ይሄ ልጅ በጣም ተቆርቋሪነቱ እየበዛ ነው። እግዚአብሔር ይማርሽ አለኝ ብለሽ መስመርሽን ዝለይና እኔ እንደማልምርሽ ታውቂያለሽ አይደለ? አዎ አውቃለሁ። አዎ ጎበዝ። ድጋሚ አንድ ነገር ካለሽ በፍጥነት እንድታሳውቂ። አሁን ሂጂ ውጪ ካጠገቤ። ካበራኝ ኮካ ናፍቆት አልጠይሽ ልጆኝ በሩ ባሳት በጣም ውብ ሆነሽ ነው። በናፍቅሽማ ውሽምነቴ ከርሰሽ ሰሚ ነው። ኦፍ ነገ አይንሽ ይበራልሻል ሲሏት ዛሬ እንዴት አድሬ ያለች አሉ። ስንት አመት ሙሉ ታግሰህ ትንሽ ቀን ሲቀር ከበደህ እንዴ? ለአመታት የታገስነው እኮ ዛሬ እንደዚህ እንዳንሆን ነበር። ትንሽ ቀን ነው የቀረን። ልጁ ልቅ ብሎ ወደ ሀገሩ እንደገባ ቤት መተህ ግብት ትላለህ። ሄሚ እሺ፣ ነገሮች በእኔ በኩል ጥሩ እየሄዱ ነው። ከዚህ ድርጅት የምናሽሸው እያንዳንዱ ብር በጥንቃቄ መሆን አለበት። ምንም አይነት ጥርጣሬ መፍጠር የለበትም። እሱ አያስጨንቅሽ። አንቺ ብቻ ቶሎ የእንጀራ ልሽን ከዚህ ዞር አድርጊው እና ቀጣይ እርምጃችንን እንጀምራለን። እሱ ሰሞኑን ይሄዳል፣ አታስብ። እሱ እዚህ እያለ የአንቺ ሚስትነትና ውክልና ዋጋ አይኖረውም። በፍጥነት ከዚህ እንሄድ አድርጊ። የምችለውን ሁሉ አደርጋለሁ። የማይቻልሽንም ጭምር አድርጊ። እሺ፣ ለማንኛውም እንሂድ። ቻው። እትዬ ራት ላቅርብ? ኪራ ራት ይቅረብ? አይ አያስፈልግም። እኔ አልበላም። በቃ እኔም አልፈልግም። እሺ። እና መች ልትሄድ አሰብክ? አንዳንድ ነገሮችን እንዳዘጋጅልህ። ኧረ አያስፈልግም። እሑድ ጠዋት ሄዳለሁ ብያለሁ። የአሁኑ እሑድ? አዎ፣ ግን ምንም ነገር አያስፈልግም። አመሰግናለሁ። እና መሄድህ ነው? ባዶ ቤት መቅረቴ ነው ማለት ነው? ነገሮችን አስተካክዬ መመለስ አይቀርም። እዚህ ያለውን ሁኔታ ብቻሽን እንደማይችው አውቃለሁ። ኧረ አታስብ። በቻልኩት አቅም ሁሉንም ነገር ለማስተካከል እሞክራለሁ። እሺ፣ ጥሩ።
እሺ መቤቲቱ እሁድ ተጠርተዋል አባወራው። የእንጀራ ልጅ መሄዱ ነው? አዎ መሄዱ ነው፣ ግን ነገሮችን ጨራርሼ እመለሳለሁኝ ብሏል። ግድ የለም እኛ ቀድመን አስተካክለን እንጠብቀዋለን። አምናለሁ እንደምታስተካክለው። እንኳን እችን ስንቱን አድርገን የለ በል እሺ ደህና ደር። ኤሚ ወይዬ በጣም እወድሻለሁ። እኔም እወድሃለሁ። አባባ ተመልሼ እመጣለሁ። ሁሉንም ውዥንብር አጠራዋለሁ። ሞት ላይ የአንድ ሰው እጅ ካለ ቃል እገባልሃለሁ፣ ዋጋውን ነው የምሰጠው። ትንሽ ጊዜ ብቻ፣ ትንሽ ጊዜ። እንግዲህ ኪሩቤል በሰላም ግባ። እዚህ ስላለው ነገር ምንም እንዳታስብ እሺ? እኔ አለሁኝ። አመሰግናለሁ። ያው እንደነገርኩሽ ብዙ አልቆይም። ከሆነ ደስ ይለኛል። የአባትን ንብረት ማለት ሁሉም ነገር ያንተ ማለት አይደለም? ምን ያነፋርቅሻል? ልጁ ላይ አታሟርችበት፣ በሰላም ይግባበት። እንደው ምን ልሁን ብለሽ ነው እንደዚህ ግን የምትነፋረቂው? የጋሽ ልጅን ሳሽና ይልቁን ወደ ስራሽ ግቢ። ምሳሌ እንግዳ ይመጣብናል። ቆንጆ አድርገሽ ነገሮችን አዘጋጂ። ፍጠኝ ሂጂ። እሺ ትዬ። አቶ ሳሙኤል ናቸው? ምን አገባሽ? ፍጠኝ ሂጂ። ጠፊ ካጠገቤ ይመለከትሻል። ይፈራበል። እሺ ይቅርታ ትዬ። ኪሩቤል ተመለስክ? አዎ ተመለስኩ። እንደዚህ መሆኑ የተሻለ ነው፣ ግን በመመለሴ ደስ ያለሽ አይመስልም? አስገብኝ። ቡርቴ ምን ሆነሻል? በጣም ተጨንቀሻል። አይ ደህና ነኝ። ምን መሰለ ኪሩቤል፣ በዚህ ሰዓት መምጣት አልነበረብህም መሰለኝ። የሻንተ ማን? በስተመጨረሻ እንጀራ ልሽሽ ነው። ትጠራጠራለህ እንዴ? ኢማንዳ እኮ ነኝ። ቀልደኛ። ብዙም አትፎክሪ። ቢያንስ ግን የሽማግሌውን ያህል አልከበደሽም። እባክህ እሱን ተዋውና ዛሬ ሁላችን እንዴት ነው? ምን አባሽ ፈልገሽ ነው? ይቅርታ ትዬ። ወደዚህ ዙሪና የፈለግሽውን ነገር ተናገሪ። ምን እየሆነሽ ነው? አትናገሪም እንዴ? ተነስቼ ላንቅሽ ነው ጉዳይ። ኪሩቤል መጥቷል። ምን? ከየት ነው የሚመጣው? እጭ መቼም አሜሪካ ደርሶ እንዳልተመለሰ ግልጽ ነው። ሳሚ ተነስ፣ ተነስ ቶሎ በል። እኔ አላምንሽም። የማን አሁንም ልንደበቅ ነው? አሁንም ከዚህ ልታስወጪ ነው? ድጋሚ ከዜሮ እንጀምር? የግድ እንደዚህ ነው መሆን ያለበት? አለበለዚያ ነገሮቹ ሁሉ ነው ብልሽ ሲት የሚሉብን። ሁሉም ነገር ገደል መግባት ይችላል። ይበቃል። እናንተ ናችሁ ገደል የምትገቡት። ብቻ ትንሽ ጠብቁኝ፣ ትንሽ ጠብቁኝ። ሳሚ እባክህ አትጩህ፣ ሊሰማን ይችላል። ብጮህስ ምን እንዳያመጣል? ኧረ እባክህ ዝም በል። ብጮህስ ይስማ። ሁሉም ሰው ጭንቅላቴ ላይ ወጥቶብኛል።
ልጅ ተገትራ ወሬ ትሰማለች እንዴ? አሁን የት ነው ያለው? ቡርቴ ሳሎን ነው። አንቺ እስካሁን እዚህ ነሽ? ምን አባሽ ትሰሪያለሽ? ምንድነው የምታፈጭ? ቡርቴ ሂጂ ውጪ! ቡርቴ ይኸውልሽ ወደዚህ እንዳይመጣ አድርጊው። ሂጂ በቃ ሂጂ! እሺ ያልከኝ ነገር አድርጌያለሁ። በጣም ጥሩ። በቃ ነው ወደ ስራ መሄድ ትችያለሽ። ኪሩቤል ግን ምን ልታደርግ ነው? ምን ሊፈጠር ነው? ምንም አይፈጠርም። አንቺ የምታውቂውም ሆነ ከኔ ጋር ያወራሽው ነገር የለም። በቃ አለቀ። ግን እኔ ብዙ ነገር ባውቅም እንደዚህ በግልጽ አይቼ አላውቅም። እዚህ ጋር እንድታለቅሽ አልፈልግም። ምንም ነገር እንድነግርኝ አላስገድድሽም። ወይ በቃ አሁን ባሽን ጠረቂ። ይቅርታ ግን ቡርቴ ከባድ ነገር እንድታይ እንዳረኩሽ አውቃለሁ። ግን በቃ ተረጋጊና አሁን ግን ምን እየሆንሽ ነው? ምንም ልትገቢኝ አልቻልሽም። እስከ መቼ ነው እንደዚህ የምንሻሻው? ምን እያልክ ነው ሳሙኤል? ደረቴን ነፍቼ አባቴ ላይ ያስቀመጥኩት እሱ ነው እንድለው ነው የምትፈልገው? የፈለግሽውን በይ። ሰውየው አንዴ ሞቷል፣ መብትሽ እኮ ነው። በአንድ ጉዳይ ላይ 30 ጊዜ ማውራት የለብኝም። አሁን ድምፅህን አጥፍተህ ቀስ ብለህ ከዚች ቤት ውልቅ ትላለህ። ጨርሻለሁ። ኪራ በሰላም ነው? ትንሽ አቆምኩ ጋር ነው። ቡርቴ ነገረች። ያለመረበሽ ነው። ምን ተፈጠረ ኪራ? በረራው ተሰርዞ ነው እንዴ? አይ እኔ ነኝ ያራዘምኩት። እንዴ? ለምን? ምን ነው ያናገርሽ? አይ ምንም። ድንገት በረራህን ሰርዘ ስትመለስ ምን ገጥሞ ነው ብዬ ነው። ምንም የተለየ ምክንያት የለም። ያው እዛ ያለው ስራ ስለማያስቸኩል እዚህ ከእናንተ ጋር ሆነ የተሻለ ነው ብዬ ነው የቀረሁት። አይ በጣም ደስ ይላል። እንኳን ተመለስክ። ገና ከዛሬው ቤቱ ራሱ ሊበላይ ነበር። ጭንቀት ይዞኝ እኮ ነው ራሴን አሞኝ ገብቼ የተኛሁት። ግን በተቃራኒው ቤቱ ሞቅ ብሏል። እንግዳ ያለ ነው ይመስላል። የምን እንግዳ ይኖራል ብለህ ነው? በጣም ሲደብረን እኮ ትንሽ ሞቅ ሞቅ እናድርገው ብለን ነው። በጣም ጥሩ አደረጋችሁ። ተሳክቶላችኋል። ግን ሻንጣው ምንድን ነው? እንግዳ ከሌለ የሚሄድ ሰው አለ ማለት ነው። ማን ይሄዳል ብለህ ነው? እኔ ልሄድ ነበር። ለውጥ አይመጣም። እዚህ ጋር ሻንጣ ሳይ የመጣ ሰው ያለ መስሎኝ ነው። ቡርቴ ይሄን ሻንጣ አስገቢ ያልኩሽ መቼ ነበረ? ጠዋት አይደለ እንዴ? ወዴት? ምን እያልሽ ነው ቡርቴ? ወደ እኔ ክፍል ነው የምታስገቢ? የት ነው የምታስገቢው? ሂጂ ፍጠኝ አስገቢው። ኤማንዳ የደነገጥሽ ትመስያለሽ። እንኳን ተመለስክ። መመለስ ስሜት ያደረገኝ እንጂ እንደምትመለስማ ድሮም ነግረኸኛል። ለማንኛውም እንኳን ደህና መጣ። አሁን ግባና ትንሽ ረፍት አድርግ። አይ እዚሁ ይሆናል። ይሻላል ብለህ ነው ካልክ እሺ። ለምንድን ነው ያንን ሁሉ ዋጋ የከፈልኩት? እንደ ውሻ ባጠር ታዘልኝ ነው? ቆይ ለምን እየወቀስከኝ እንደሆነ አላውቅም። ለአመታት የለፋንበትን ነገር በአንድ ቀን የዶግ አመድ መሆን ነበረበት? እንደዛ ነው እያልከኝ ያለኸው? ልጁ እንደ ሰውየው ስጋት እንደማይሆንብን ሺህ ጊዜ ነግረሽኝ ነበር አይደል? እርግጠኛ ነበር። እማውቀው እሱን ነበረ። አባቱ ከመሞቱ በፊት አንድ ቀን እንኳን እዚህ ቤት ማደር የማይፈልግ ልጅ አሁን እዚህ ተጎልቶ ቀረ። እኔ ይሄንን በምን ልጠረጥር እችላለሁ? ይሄ ነው ችግሩ።
እንደዛ አይነት ጥቃቅን ነገሮች ስጋት እንዳይሆኑብኝ ነው ዋጋ የከፈልኩት። ሳሙኤል ይህንን ነገር 10 ጊዜ ለምን እንዳስረዳህ እንደምትፈልግ አላውቅም። እንደ ሰውየው ሞት እድል ባይቀና ኖሮ እኮ ኪሩቤል ድንገት ደርሶ ሊያጠፋን ይችላል። ቆይ ምን አርጊ ነው እያልከኝ ያለኸው? ባይሆን ልረዳህ ያልቻልኩት ነገር 10 ጊዜ ዋጋ የከፈልኩት የምትለውን ነገር ነው። ቆይ ማን ነው ዋጋ የከፈለው? አልገባኝም። የማልወደውን ሰው ለአመታት አቅፌ የተኛሁት እኔ አይደለሁኝ እንዴ? ደስታ ሳይኖረኝ ደስታ እንዳለኝ አስመስዬ የኖርኩት እኔ አይደለሁ እንዴ? ምንድነው 10 ጊዜ ዋጋ የከፈልኩት የምትለኝ? በዛ ላይ እኔ ትልቅ ዋጋ ከፍያለሁ ከምትገምጪው በላይ። አሁን ሌላ ነገር መነጋገር አልፈልግም። እሺ ደስ እንዳለሽ። ያቺ ጅል ሰራተኛሽን ተጠንቀቂ። ከየትኛውም ጊዜ በላይ አይንሽ እንዳትነቂ ከሷል። ለማንኛውም ቻው። አቤት ኪሩቤል። ምንድነው የምትርበትበችው? አይ ምንም አልሆንኩም። ሩቲ እኔ ስለሆኑ አይደለም የምናገረው። አንቺ እዚህ ቤት ውስጥ ነው ያለሽ። አባባ እንደ ልጅ ነው ያሳደገሽ። አብረን ባንኖርም እንደ እህቴ ነው ያለሽ። ለኔም ቤተሰቦቼ ናቸው። ግን ተለውጠሻል። ምክንያቱም በማላውቀው ሁኔታ ተቀይረሻል። ስጠርኝ ራሱ ጋሼ ብለሽ ነው የጠራሽ። ምንድን ነው የተፈጠረው? ምንድን ነው የሆንሽው? ምን እነግርሃለሁ ኪሩቤል፣ አሁን ላይ ሁሉንም ነገር አይተዋል። መቼ ነው የተጀመረው? አባባ ላይ ይሄን ያደርጉ ነበር አይደል? ኪሩቤል አባባ ካረፉ ገና ቀናት መቆጠራቸው ነው። ስለዚህ በወራቶች ውስጥ እዚህ ደረጃ እንደማይደርሱ እየነገርሽ ነው። እኔ አንድ ነገር ብቻ ነው ልልህ የምችለው፣ ሁሉም ነገር እና ሁሉም ሰው እንደሚታዩ አይደለም። እሱን እኮ ባለፈውም ነግረሽኛል። ከዚህ በላይ ምንም ልነግርህ አልችልም። ከተጫንከኝ ልነግርህ እችላለሁ፣ ግን ወደ ሞቴ ነው የምትገፋኝ። ምን? አቤት። ንገሪኝ ብዬ አላስጨንቅሽ። በእኔ ምክንያት የማይሆን ሁኔታ ውስጥ እንድትገቢ አልፈልግም። አመሰግናለሁ። አልጨረስኩም፣ ግን የሆነ ነገር እንድታደርጊልኝ እፈልጋለሁ። ምን? እየሆነ ያለውን ነገር ማወቄ እንዲታወቅ አልፈልግም። ይሄ ግድ መሆን አለበት። እያስፈራራሁሽ አይደለም። እሺ፣ በፍጹም ለማንም አልናገርም። አምንሻለሁ። ሁሉም ነገር ሲስተካከል ቁጭ ብለን እናወራለን። ምንድን ነው የሚያነፋርቅሽ? እትዬ ምንድን ነው? እባክሽ እትዬ ተለመኝኝ፣ እባክሽ ከዚህ እፈልጋለሁ። ጥሩ ርዕስ አነሳሽ። ከዚህ በፊት ውጪ ብዬ ሳባርርሽ አልቅሰሽ ነበር የተመለስሽው አይደል? አሁን ምን ተገኘ? ነው ለመሄድ ተስማምቼ ነበር፣ ግን አንቺና ያ ሰውዬ ናችሁ እንዳልሄድ የከለከላችሁኝ። እኔ ምንም ነገር ለማንም አልናገርም። እኔ መሄድ ብቻ ነው የምፈልገው። ምኑን ነው የማትናገሪው? ንገሪኝ እስኪ። ሁሉንም። የምታውቂው አንድ ነገር ብቻ መስሎኝ። ለምንድን ነው ሁሉንም እያልሽ የምታወሪው? ወይስ ሌላ የምታውቂው ነገር አለ? እባክሽ እትዬ ማንዳ፣ በቃ ተውኝ። ለዛም ሰውዬ ንገሪው፣ በቃ ተውኝ። በነገራችን ላይ እኔ አይደለሁም እዚህ እንድትቆይ የምፈልገው። ግን ልትነግሪው ትችያለሽ። ለማን? ለአቶ ሳሙኤል። እሱ እንዳትሄጂ እንደሚፈልግ ታውቂያለሽ እንዴ? ቡርቴ
ምንድነው የማላውቀው ነገር? ለምንድነው የዚህን ያህል የደነገጥሽው? ለምን አልደነግጥም? በሁሉም ነገር እኔን እያስጨነቃችሁኝ እኮ ነው። እሺ ተይው። ለነገሩ እኔ ምን ማድረግ እንዳለብኝ አውቃለሁ። አለኝ ማንዳ ምንድነው? ምን አዲስ ነገር ተፈጠረ? ምን ልፍጠር? ልጁ የሚናገረው ጥቂት ቃል ብቻ ነው። ምንም አይነት ፍንጭ ትቶልኝ አያውቅም። ምንም አዲስ ነገር ከሌለ ለምን እንነጋገራለን? እና አንቺ እንዳልሽው ተመሳሳይ ነገሮችን ደጋግሞ ማውራት ምንም ትርጉም የለውም። እሺ አስሬ ላስቀምጣት እኮ አልችልም። ይግቡ። እናም አንዱን ምርጫ ምረጡና በጊዜ አሳውቁ። አቤት ወጣት ኪሩቤል። ሰላም አቶ ሳሙኤል። ሰላም፣ ተቀመጥ። እዚህ ስላየው መገረሜን አልሸሽግም። በምን ታገረም? የአባቴ ድርጅት ለመምጣት የቻሩን ፍቃድ መጠየቅ ነበረብኝ ወይስ ስመጣ ቀጠሮ ማስያዝ ነበረብኝ? እንደሱ ማለት አይደለም። እዚህ ድርጅት መስራት ከጀመርኩ 6 ዓመት አለፈኝ። እናም ለመጀመሪያ ጊዜ ስትመጣ ስላየው ልክ ልትሆን ትችላለህ፣ ወይም ደግሞ ልክ ላትሆን ትችላለህ። መጥቼ ላላቅ እችላለሁ፣ ወይም ደግሞ ስመጣ አንተ አይተህ ላታውቅ ትችላለህ። ምክንያቱም ማየትህ ስለማይገባ ይሆናል። አሁን ቁም ነገሩ ሌላ ነው። ከዚህ በኋላ እዚህ ድርጅት እመጣለሁ። የሚቀጥለው ሳምንት የመጀመሪያው ቀን አጠር ያለ ስብሰባ ይኖራል። ከሁሉም በፊት ከአንተ ጋር መነጋገር ፈልጌ ነው። ይቻላል፣ ግን ሁሉም ኃላፊነት የአቶ አሰፋ ባለቤት የወይዘሮ ማንዳ ነው። ምክንያቱም እሷ የሁሉም ሀብት ህጋዊ ተወካይ ናት። እኔ እኮ ስለ ስራ እንጂ ስለ ውርስ አላወራሁም። የሳምንቱ የመጀመሪያው ቀን ፕሮግራማችን ተመሳሳይ ነው። ቡርቴ እዚህ እየተንጎራደሽ ትቆያለሽ? አይ እዚህ ጋር ስራ ስለያዝኩ ነው። ዞር እንድልሽ ትፈልጊያለሽ? በሽታ ዞር ይበልብሽ። እሺ እንጀራልሽ በሳምንቱ መጀመሪያ ስብሰባ ጠርቶ ኪሩቤል ድርጅት ውስጥ ሊሰራ ነው የምትለኝ? መነጋገር አለብን ያልሽው ይሄንን ነበር? እኔ ምን አውቃለሁኝ። ቡርቴም ሊሄድ እያለች ነው። አንተ ቆይ እንዳትሄድ የፈለከው ለኪሩቤል ስለኔና ስላንተ እንዳትነግረው ነው አይደለ? እንደሱ አይሆንም። እሷ ልጅ ከአይናችን መራቅ እንደሌለባት በተደጋጋሚ ተነጋግረናል። እሱማ ተነጋግረን ነበር፣ ግን ምክንያቱ ምንም ሊታየኝ አልቻለም። የምታውቀውን ነገር እንኳን ለኪሩቤል እናሳውቀው ትላለህ። ከዛ ደግሞ ቡርቴ ከአይናችን ስር መራቅ የለባትም ትላለህ። ሳሙኤል አልገባኝም። ከልጅቷ ጋር የጀመርከው ነገር አለ እንዴ? አብደሻል እንዴ? ለማንኛውም ተገናኝተን የእንጀራ ልጅሽን ጉዳይ መነጋገር አለብን። አሁን ቤት እንደሌለ ግልጽ ነው። ልትመጣ እንዳይሆን ብቻ። ኡፍ፣ ልጁ በየትኛው ሰዓት ነው ወደ ቤት የሚመለሰው? አትቀልድ። አንዳንዴ ያመሻል፣ ግን ታውቃለህ ምን ያህል ድንገት መምጣት ላይ ጎበዝ እንደሆነ። እንዳታስበው። እንገናኛለን የኔ ፍቅር። እሺ ቻው። ከመጣ ጥሩ ነው። ብዙ የስራ ጉዳዮች ስላሉብን በዛው ስብሰባውን እንቀጥለዋለን። አሁን ሴትዮሽን ላናገራትና ላሳርፍልሽ፣ ከዛ ወደ ትልቁ ጉዳያችን እንገባለን።
አንድ ላይ እናናግራታለን። አብሬ እመጣለሁ። ለዚህ ተራ የቤት ሰራተኛ ብዙ አጃቢ ያስፈልገው። ሰውዬ ሲመጣ ተሰብስበን ካየ ሌላ ነገር ይመስለዋል። እሱም ብታስብማ አትመጣም ነበር። ለመዝናናት አልመጣም። ምንድነው ለማ እንደነገርሽ? ምንም አልነገርኳትም። እንዴት እንድትፈቅዱልኝ ብቻ ነው የተማጸንኳት። ማን ነው አንቺ መሄድ አብረን እንፈቅዳለን ያለው? ስራሽ አልቋል ብያለሁ። ወጣኝ። እባክህ ተወኝ አቶ ሳሙኤል። እኔ ምንም አላደረኩም። ሁሉንም ነገር አንተ እንዳልከኝ ያደረኩት። ምንም ችግር የለውም። ማንም እዚህ እንድትሆኝ የሚያስገድድሽ የለም። እውነት? አዎ፣ ግን ለመሄድ ስትወስኚ ያቺ ደቃቃ እናትሽን ወደ መቃብር እንድሸኝልሽ አስታውሽ። አቶ ሳሙኤል፣ ልክ የሽማግሌውን መቃብር እንደቆፈርኩት ያንቺንም እቆፍርልሻለሁ። ሀሳብ እንዳይገባሽ። ምንድን ነው ያልከው ሳሚ? ምንድን ነው ያልከው ሳሚ? የሽማግሌውን መቃብር እንደቆፈርኩት ቆፍሬ ሸኛቸዋለሁ ነው ያልከው? ምንድን ነው ሳሚ? ወይንስ ስንል እንደነበረው የሰውየው ሞት እድልና አጋጣሚ አይደለም እያልከኝ ነው? ምንድን ነው እያልከኝ ያለኸው? አስረዳኝ። እኔም ከእናንተ እኩል ኃጢአተኛ ነኝ። አፍሽን ዝጊ ሳሚ። ምንድን ነው? ቶሎ ብለህ እንድታስረዳኝ እፈልጋለሁኝ። ቶሎ በል አስረዳኝ። አትሹ እባክሽ። በዚህ ልክ ወደ ፍጹምነት ይጠጋን አይደለም። በአጋጣሚ አይደለም የተደረገው፣ ሆን ብለን። እናንተ ግን ምን አይነት እርኩሶች ናችሁ? አባባን እንደዛ ቡርቴ፣ ነይ ፍጠኝና ከዚህ ውጪልኝ ነው። ፍጠኝ፣ ውጪልኝ። አንተ ደግሞ ከማበዴ በፊት እያንዳንዱን ነገር እንድታስረዳኝ እፈልጋለሁ። ገባህ? በፍጥነት አስረዳኝ። ቡርቴ፣ ምን ሆነሽ ነው የምታረግሽው? ግን የመጣበት ሰዓት እና እዚህ ውጭ ምን ትሰሪያለሽ? እሺ፣ ውጭ ቆምሽ ምን ሆነሽ ነው ቡርቴ? እንግዳ አለ። እንግዳው ምን ያህል ቤቱን ቢሞላው ነው ታዲያ አንቺ ውጭ ወጣሽው? ኪሩቤል፣ እሺ፣ ለቤት ሰው ሁሌም ቅድሚያ መሰጠት አለበት ይል ነበር አባዬ። ቡርቴ፣ እስኪ ፈጠን በይ፣ ለእንግዳችን ቡና አፍሉለት። ኪራ፣ አረፍ በል። አንተን ፈልጎ ነው የመጣው። ዛሬ ቀጠሮ አላችሁ መሰለኝ አይደል? ይሄን ያህል የሚያስገርም አልመሰለኝም ነበር። ሌላ ተጨማሪ ቀጠሮ እየሰማሁ ያው ረፋድ ላይ ወደ ቢሮ የመጣበት ሁኔታ የተለመደ ነገር ነው ብዬ አገኘው ነበር። ለዛ ነው በተመሳሳይ መንገድ ቤት የመጣሁት። ያው ቢሮ እንዳልመጣ አላውቀውም። አንተ ደግሞ ያው ቢሮም ያለ ሰው አይደለም። ያው ሰኞ ጧት የተጠራ አስፈላጊ ስብሰባ አለ። አሁን እዚህ ከገባ በኋላ የተጠራ ስብሰባ ነው ማለት? አሁን እዚህ እስክመለስ መረጃው አልደረሰኝም ብዬ ነው። መርዞች ሰው እንዴት በዚህ ልክ ያስመስላል? በስመ አብ! ደግሞ የተሻልኩኝ ሰው ይመስል ፈጣሪ መቼም ይቅር አይለኝ። መቼም እንደተለመደው አይነት ያሰራር መንገድ የለም። የራሳችን የሆነ ጠንክር ያለ መንገድ የለም። ምን ያደናብርሻል? ቀስ ያልሽ አትንቀሳቀሽም እንዴ? ሂጂውን ቀይሪና ነይ። ፍጠኝ። ዘላለም ወርቆ ይገባት። በመሰረቱ ፍላጎቱን መጠየቅ ነበረባችሁ። ልክ የለመደው ቤት ይመስል ምንም ሳትጠይቁት ነው ያፈላችሁለት። አዎ ትክክል ነህ። ቡና የመጠጣት ፍላጎት አልነበረኝም።
እናም ብዙ መመሳሰሎች ባሉበት ያልተለመደ አይነት አሰራር መከተል ጉዳቱ ያመዝናል ባይ ነኝ። ልክ ልትሆን ትችላለህ። እኔማ ወይዘሮ ማንዳ ባለችበት ብንነጋገር ጥሩ ይሆናል። ግድ የለህ፣ የበፊቱ ቀጠሯችን የተሻለ ነው። ባይሆን ለሌላኛው ፕሮግራም ቀደም ብሎ ያሉትን ጊዜዎች በአግባቡ ተጠቀም። ቤት ለቤት መዞሩ ሰዓት ይገልባል። እሺ፣ ምንም ችግር የለውም። አሁን ብሄር ጥሩ ነው። አቶ ሳሙኤል፣ ሌላ ጊዜ ስትፈልገኝ የአባባ ቢሮ ታገኘኛለህ። መልካም። ነይ አርፈሽ ቁም። ዝም ብለሽ ቁም። አዳምጪ። ስሚ፣ አንድ ነገር ትንፍሽ በይና ወይም እንደ ዛሬው አይነት ወከባ አስነሽና የእናትሽ መቃብር ላይ ነው ወስጄ የምጥልሽ። ስራሽን በተሻለ መንገድ ቀጥይ። ተረዳሽ? አዎ ተረድቻለሁ። ቡርቴ ቡርቴ፣ ኪሩቤል የት ነው? ወጣ ወይስ ቤት ነው ያለው? አይ አልወጣም፣ ሳሎን ነው። ሲወጣ ነገር ለራስ ስትይ ብትጸልይ ይሻላል እንዳይወጣ። እሺ ሂጂ፣ ውጪልኝ፣ አሁን ውጪ። ሄሎ ሳራ፣ ኪሩቤል ወደዚህ መጥቶ ያውቃል እንዴ? እርግጠኛ ነሽ? እና ምንድነው እርግጠኛ ሳትሆኝ አላየሁትም የምትይው? የማንዳ አደራሽ እንዳትጀምር። አታስብ፣ አልጀምርህም። ግን የማላውቃቸውን ነገሮች እያንዳንዱን ነገር እንድታስረዳኝ ይፈልጋል። ለጊዜው እኔም አንቺን ማናውቀው ላይ ትኩረት ብናደርግ አይሻልም? ምን ማለት ነው? እንዴት ነው ልጁ በዚህ ልክ ሊጓዝ የቻለው? ምንም ባልገመት ነው መጠን ርቋል። አሁን ስለ አሰፋ ሞት ብቻ እንድትነግረኝ ነው የምፈልገው። አሰፋን የገደልከው አንተ ነህ? ኤማንዳ፣ አሁን ከሱ የባሰ አሳሳቢ ነገር አለ። ይኸውልህ፣ አጭር መልስ ነው የምፈልገው። አሰፋን የገደልከው አንተ ነህ ወይንስ አይደለህም? አዎ ገድዬዋለሁ። ምን ይሁን ምን ይሁን እንዴ? አንተ የሰው ልብስ እኮ ነው ያጠፋኸው። እያበድክ ነው እንዴ? እንዴት ነው ምን ይሁን የምትለው? ለአመታት አብረን በቆሙ የገደልነው ከዚያ አይከፋም ብለሽ ነው? አይ የትኛውም ነገር ነፍስ ከማጥፋት ጋር አይወዳደርም። በፍጹም በፍጹም አይገናኝም። ለዚህ ነው በራሴ ያደረኩት። ልክ ጽድቅ ስትሰሪ የኖርሽ ያህል የምትመጻደቂው ነገር አለ። በፍጹም የትኛውም ነገር ነፍስ ከማጥፋት ጋር አይገናኝም። ያመሃል እንዴ አንተ? ወድጄ ይመስልሻል እንዴ? እኔም የገዛ ሚስቴን አሳልፌ ሰጥቼ ዝም ብዬ የምኖር ይመስልሻል? ተው ሳሚ ተው። በፍጹም ይሄንን ነገር ማድረግ አይገባህም ነበረ። በፍጹም የማይገናኙ ነገሮች ነው እያወራህ ያለኸው። የልጅ ልጅ ወልዳችሁ ትልቅ ቤተሰብ እስክትሆኑ መጠበቅ ነበረብኝ። ግን ስምምነታችን እንደዚህ አልነበረም ሳሚ። ለ6 ዓመት አብረሽ ትኖሪያለሽ የሚል ስምምነት አልነበረም። በአጭር ጊዜ ውስጥ ንብረቱን ተካፍለሽ እንደምትውጪ ነበር የተነጋገርነው። ግን አላደረግሽውም። አይ በፍጹም በፍጹም አንድ አይደለም ሳሚ፣ አንድ አይደለም፣ አይገናኙም። እያለቀሽ መሆኑን ማመን አልችልም። ግልጽ ነው። ምንም አያሳስብም። ተውት፣ እንደፈለገ ያደርግ። በጣም ጥሩ። ስልኬን ጠብቁ። ቡርቴ፣ እንዴ ኪሩቤል፣ ወጣ መስሎኝ ነበር። መውጣቴን ለማየት በጣም ብዙ ተመላለሽ። ላቅልልሽ ብዬ ነው። ሳሙኤል በጣም እያስጨነቀሽ ነው እንዴ? ኧረ እኔ ከእሱ ጋር ምንም የሚያገናኝ ነገር የለኝም። ምንም ካላገናኘሽማ እንደዛ እጅሽን ይዞ እንዲያስፈራራሽ አትፍቀጅ። እሺ ኤሚ፣ እባክሽ ተረጋጊ። ለዚህ ነገር ብዙ ዋጋ ከፍለናል። ብነግርሽ እንደዚህ እንደምትሆኝ ስለማት ነው ዝም ያልኩሽ። እንደዚህ ማድረግህን ግን በፍጹም ወለዶች አሳዝኖሽ ነው? እየወደድሽው ነበር አይደል? ነገሩን አትቀይረው ሳሚ። እንደዛ እንዳልሆነ በደንብ ታውቃለህ። አዳምጪ፣ ለእኛ ብዬ ነው ያደረኩት። አንቺ ከከፈልሽው ዋጋ አንጻር ምንም ማለት አይደለም።
በዛ ላይ ከምታስቢው በላይ በጥንቃቄ ነው ያደረኩት። ተመልከችኝ እስኪ፣ ሁለታችንም ብዙ ዋጋ ከፍለናል። ምንም ነገር መበላሸት የለበትም። እሺ አሁን ምን እንዳደርግ ነው የምትፈልገው? ምን አድርግ እያልከኝ ነው ያለኸው? እሱን አላውቅም፣ ግን የዚህ ልጅ ነገር ትልቅ መፍትሄ ያስፈልገዋል። ለማንኛውም ሁሉንም ነገር ነው ያስተካክለዋለሁ። ምንም እንዳታስብ። ይሄ እኮ ብቻሽን ታስተካክል ጉዳይ አይደለም ማለት ይሄ አልጋ ላይ የሚፈታ ጉዳይ አይደለም። ምንም ቢፈጠር እንድትሞት አልፈልግም ነበር። እንዲህ እንዲሆን በፍጹም አልፈለኩም ነበር። ይቅርታ እትዬ። ምን ፈለግሽ? እዚህ ከገባሽ ቆየሽ። ምሳ አቅርቤ ነበረ። ነይ ወደዚህ ግቢ። አቤት። የምታውቂውን ነገር ሁሉ ንገሪኝ። ፍጠኝ፣ ጊዜ የለኝም። እባክሽ እትዬ፣ ሁሉንም ነገር አቶ ሳሙኤልን ጠይቂው። ይኸውልሽ፣ ለሶስተኛ ጊዜ ደግሜ አልጠይቅሽም። ፈጥነሽ የምታውቂውን ነገር ሁሉ ንገሪኝ። እኔ አቶ ሳሙኤል አባባን እንደገደላቸው ብቻ ነው የማውቀው። ሌላስ? ሌላ ምንም አላውቅም፣ ምንም አላውቅም። አሁን እዚህ አትነፋረቂብኝ። ውጪ ከፊቴ፣ ጥፊ ከፊቴ፣ ቶሎ በይ። አሁን ምንድን ነው የማደርገው? ኪሩቤል ይሄን ነገር ካወቀ ምንድን ነው የሚፈጠረው? አቤት። የማንዳ ብዙ ችግር ተፈጥሯል። ምንድን ነው? ብዙ ፋይሎች ይጎርላሉ። ልጁ አንቺ በምታስቢው ደረጃ ደደብ እንዳልሆነ ገብቶኛል። ሁሉም ነገር እንደዚህ እንደሆነ ከገባን ነገሩ እናማ ቀድሜ ማስተካከል አለብኝ። ያለኝ አጭር ቀን ነው። እንደምንም ብለሽ ሰኞ ወደዚህ የማይመጣበትን መንገድ ፍጠሪ። ምን ልፍጠር? ልጁ የሚናገረው ጥቂት ቃል ብቻ ነው። ምንም አይነት ፍንጭ ትቶልኝ አያውቅም። እኔ አላውቅም። በቃ አንድ መፍትሄ ፈልጊ፣ ያለበዚያ ያበቃል። ሌላው ነገር ያችን ነፈስ ሰራተኛሽ እንዳትደርኩበት ምክንያት አሁን ገብቶሻል። ስለዚህ ተጠንቀቂ። እሺ፣ አስሬ ላስቀምጣት እኮ አልችልም። ማሰር አይጠበቅብሽም። እሷ በፍጹም አትሄድም። አንቺ መጠንቀቅ ያለብሽ ቤት ውስጥ ላለው ነገር። ከልጁ ጋር አንድ ቤት እንደመሆናቸው መጠን መጠንቀቅ አለብሽ። አይንሽን ከነሱ ላይ እንዳትነቂ። ቻው። አሁን ይህን ሁሉ ነገር ኪሩቤል ካወቀ ምንድን ነው የማደርገው? ምንድን ነው የሚፈጠረው? እትዬ ኪሩቤል፣ እትዬ ኪሩቤል እባክህ ና። እትዬ ምንድን ነው? አላውቅም፣ ወድቃ ነው ያገኘኋት። ምን ተፈጥሮ ነው? የማንዳ ስልኬን አንቺ የማንዳ ከዚህ በፊት እንደዚህ ሆና ታውቃለች እንዴ? ኧረ አታውቅም። አንዳንዴ ደም ግፊት የጨመረ ከማለት ውጪ ምንም የከፋ ነገር አይቼባት አላውቅም። እሺ በቃ አንቺ ሂጂ፣ እኔ እዚህ ያለሁ። ይሻላል? አዎ ይሻላል። ቡርቴ ሂጂ። ሄሎ እማዬ፣ ምንድን ነው እስከ ጠዋት ጀምሮ ስልክ አላነሳም አልሽኝ እኮ። ሄሎ እማዬ፣ ኤሚ። እኔ እናትሽ አይደለሁ። ማነህ? እማዬ ምን ሆና ነው? የት ናት? ሆስፒታል። ኪሩቤል
እባክህ እያመመኝ ነው፣ ዶክተሮቹን ጥራልኝ። ቆይ ቅድሚያ መስጠት ያለብን ጉዳይ አለ። ስልኩን ዝጋው ኪሩቤል። እንደውም ለምን ስፒከር ላላረግሽ? ሄሎ ሄሎ። አለው እናቴ ምን ሆነ ነው? ደህና ናት? ደህና ናት። መተሽ ልታያት ትችላለሽ። ምን እያደረክ ነው ኪሩቤል? አንቺ ግን ማነሽ? እኔ ልጇ ነኝ። በይኔ በቃ እኔ አድራሻ እልክልሻለሁ። ትምጣና እንነጋገራለን። አሁን እረፍት አድርጊ። እንዴት ያለ ፍቃዴ ስልኬን ትነካለህ ኪሩቤል? ምን እያረክ ነው? ይቅርታ ልጠይቅሽ እችላለሁ፣ ግን ማንሳቴ ካለ ማንሳቴ የተሻለ ሆኖ እንደተገኘ እያየሽ ነው። ደግሞ እሱ ምን ማለት ነው? የገዛ ልጅሽን ነው ከጭንቀት ያሳረፍኳት። አስቢ ውስጥ ምኑን ነው የማስበው? ይሄ ምን አይነት ንቀት ነው? ይሄኛውን ንቀት ካልነው ያንቺ ምን ሊባል ነው? ምን መሆነ ነው ኪሩቤል? በቃ ከዚህ በላይ ከምትበሳጭ እኔ ውጭ ሆኜ ልጠብቃት። ኪሩቤል እንግዳ መቀበያው ጋር ጠብቂያት፣ በሰፊው እናወራ። ጥሩ ኪሩቤል፣ ሁሉንም ነገር እኔ እነግርሃለሁ። የትም መሄድ አይጠበቅብህም። አንቺ ማትረግ ልጅ። ወይኔ ማንዳ ሰማያውን የእንጀራ ልጅሽን በልበ ሙሉነት ትችያለሽ። ምንድን ነው የምትኩራራው? እዚህ ያቆየሁት እኮ እኔ ነኝ። የተኩራራሁት ስለቆየ አይደል፣ ችግሩን በአጭር ሰዓት ስለፈታሁት ነው። ይኸውልህ ስማኝ፣ እሱን ችግር ለመፍታት ብዬ የዘረጋሁት ወጥመድ ውስጥ እኔ ራሴ ወድቄያለሁኝ። እየሰማኸኝ ነው አይደለ? ማለት ምን ተፈጠረ? ሳራ ሆስፒታል መጣች እንዳትይኝ ብቻ። ሳሚ አሁን እየመጣች ነው። የምትችለውን ነገር ሁሉ በፍጥነት ማድረግ አለብክ። እንዴ ምን ማድረግሽ ነው? ልጆችሽን ለማስተዋወቅ ፈልገሽ እንዳይሆን ብቻ። ሳሚ መለፍለፉን አቁምና አንድ ነገር አድርግ። ለእኔ ስልክ እያነሳችልኝ አይደለም። እጭ ሽማግሌው ራሱ እንደዚህ ችግር አልሆነብንም። በዛው ነው ይቅርታ፣ ድንገተኛ ክፍሉ ቤት በኩል ነው? በዚህ ጋር ነው። አንቺ የማንዳ ልጅ ነሽ አይደል? አዎ አንተ? አዎ እኔ ነኝ። ቅድም የደወልኩልሽ ልጅ። እማዬ የት ናት? ደህና ናት? ምን ሆናለች? የት ነው ያለችው? ደህና ናት። አይዞሽ፣ ተረጋጊ። እማዬ እየደወለች ነው። እስቲ ተጨንቃ ነው የሚሆነው። ቆይ ላናግራት። ከኔ ጋር ናት። ወደ አንቺ ላመጣት ነው። በቃ መጣን። የማንዳ ቆንጆዬ ልጅ ነው ያደረሰችው። የመጀመሪያ ልጅ ነች። አዎ እማዬ ሲጀምር ሌላ ልጅ የላትም። አንተ የማዬ ጓደኛ ነህ? አይ ቤተሰብ። ቤተሰብ? አዎ ምን ነው ደረገት? አይ ምን እማዬ ምን ሆነሽ ነው? ደህና ነሽ? እስኪ ተይኝ። ደህና ነኝ። እንዴ ለምን ትጮይባታለሽ? አታይም እንዴ በልጅ አቅሟ እንዴት እንደተጨነቀች? ኪሩቤል አንዴ ትወጣለን፣ የምንነጋገረው ነገር አለን። እሺ እናትና ልጅ አሁን እኔም ስራ ልሂድ። በኋላ እንነጋገራለን። ጥሩ የምንነጋገረው ነገር ካለ ምንድን ነው የነገርሽው? ልጄ እንደሆንሽ ነገርሽው እንዴ? ኧረ እኔ አልነገርኩትም። ግን ምንድን ነው ያወራሽለት? እማዬ ለምን ትቆጫለሽ? ምንም አላልኩትም። የመጀመሪያ ልጇ ነሽ ወይ ሲለኝ ከኔ ውጭ ልጅ እንደሌለሽ ነግሬዋለሁ። አፍሽ እንድትዘጊ አልነገርኩሽም ነበር? ሁሌ በምትደውይበት ሰዓት ሳትደውይ ሲቀር ተጨንቄ ደወልኩኝ። ስደውል ሌላ ሰው ነው ያነሳው። እሺ የኔ ጥፋት ምኑ ጋር ነው? ምን አባሽ ብዬሽ ነበር?
ሁሌ ጥሩ ልጅ ለመሆን እሞክራለሁ። አንቺ ግን ስህተቴን ነው የምትፈልጊው። ስህተት ትፈልጊያለሽ ሁሌ። አፍሽን ዝጊ ያልኩሽ እኮ በቃ። አንቺን ብሎ ጥሩ ልጅ ጅል። እንደፈለግሽ አስቢ። እስከ መቼ በእኔ እንደምትሸማቀቂና እንደምታፍሪ ግን አላውቅም። ሳራ ይኸውልሽ ምን መሰለሽ፣ ሲጀመር ምንም ያመመሽ አትመስይም። ደግሞ እዚህ አንድ ሰው መጥቶ ልጅሽ መሆኔ እንዳይታወቅብሽ። አንቺ ሳራ ወይኔ ማንዳ መታል እንዴ? አዎ አሁን ቅርብ ጊዜ ነው። እትዬ ደህና ናት? ደህና ናት። በቃ አንተ ከመጣኔ ልሂድላታ። ብቻዋን እንዳትሆን። ብቻዋን አይደለችም፣ ልጇ አላች አብራ። የማን ልጅ? የማንዳ። ወይ ኪሩቤል፣ የማንዳ እኮ ልጅ የላትም። መስሎሽ ነው? አረ መስሎኝ አይደለም። አባባ እንኳን መውለድ ባለመቻሏ ብዙ ጊዜ ያዝን ነበር። መውለድ ስለማችል ነው ወይስ ስለማትፈልግ? አየዋ አባቴ ሌላ ስንት ነገር ተጫውቶበት ይሆን? ሰላማዊ ሄሎ፣ አቶ ሳሙኤል፣ እትዬ ልጅ እንዳላት ሰምቻለሁ። ማን ነው የነገረሽ? አይ ድንገት ሰምቼ ነው። እንዴት ሰማሽ አላልኩሽም እኮ። ከማን ሰማሽ ነው ያልኩት። ኪሩቤል። በይሽ፣ የምትናገረው ሌላ ነገር ካለ ቀጥይ። አይ ምንም የምናገረው ነገር የለኝም። በቃ ለዚህ ነው የደወልሽው? አዎ ሁሉንም ነገር አሳውቂኝ ስላልከኝ ነው። አሳውቀሽ ሞተሻል። ሞትች። ሂሳባችሁን ልክፈላችሁ ባልኳቸው ደግሞ እዚህ ዶክተሪሽ ምናምን ትላለች እንዴ? ምን አይነት ማትረባ ናት? ትንሽ ብትታገሽኝ ጥሩ ነበር። ልደውልልሽ ስል ነው የደወልሽው። በቃ አንተ የኔ ችግር ምንም ችግር መስሎ አይታይህም ማለት ነው? ምን ማለት ነው? የእኛን ችግር ለማስተካከል አይደል እንደ እየሰራው ያለሁት እኔ። እሺ አሁን ምን ላደርግ ነው? ኪሩቤልም ስለ ልጅ አወቀ። እሷን መታ ፊት ለፊት ስትገተር አንተ ምንም ማድረግ አልቻልክም። ኤማንዳ፣ ብደርስባት ብዬ ተከትያት ሄጄ ነበር፣ ግን አልደረስኩባትም። ጥሩ። መርሳት የሌለብህ ነገር ግን አንዱ እየተበላሸ አንዱን ማስተካከል ምንም ጥቅም እንደሌለው ነው። እሺ ግድ የለም አትጨነቂ። ዋናው ነገር ተስተካክሏል። ግን አንቺ አሁን ሆስፒታል ውስጥ ነው እንዴ ያለሽው? ምን ነው አልጋው ተመቸሽ እንዴ? ጨርስ። እሺ እደውላለሁ። ሄሎ ዘጋኸው ስልኩን ጆሮዬ ላይ? በጣም ጥሩ አድርገሃል። የቅርብ ሰው ነው? ሆስፒታል ስትል ሰማሁ መሰለኝ። የቤተሰብ ጉዳይ ነው። የታመመ ሰው ከሆነ እግዚአብሔር ይማራቸው። ታዲያ ሰው ሳይታመም ሆስፒታል ይሄዳል እንዴ? እኔም ለመጀመሪያ ጊዜ ማየቴ ነው። ምን እንደምናወራ ስላልተረዳ ወደ ጋራ ጉዳያችን ብንሄድ ደስ ይለኛል። እንችላለን። ግን ያው የቀጠሯችን መስተጓጎል ምክንያት እዚሁ አካባቢ ስለሆነ ትቀራለህ ብዬ አላሰብኩም ነበር። ከአቅም በላይ በሆነ ጉዳይ ነው። ለማንኛውም ወደ ጉዳዩ ስገባ የድርጅቱን ያስተዳደር ቦታ ነው የሚይዘው። አባቴ ከሞተ በኋላ ይመስለኛል የአባቴ ቦታ ክፍት ነው። እንደ መሰለህ አይደለም። እኔ ቦታውን ደርቤ ይዤ ነበር። በእርግጥ ከመጀመሪያም የነበረው ነገር ብዙ የሚለይ አይደለም። እንደዛም ከነበረ በጣም አመሰግናለሁ። አሁን ግን ነገሮች ይቀየራሉ። መልካም። አቶ አሰፋ ነፍሳቸውን ይማረውና በተደጋጋሚ ለምነው እምቢ እንዳልካቸው በሀዘን አጫውተውኝ ነበር። ይቅርታ አድርግልኝና እንደዚህ አይነት ወሬ ማውራት ስለማልፈልግ ባትደግመው ደስ ይላል። ነገ 8 ሰዓት ላይ አመራር ላይ ያሉትን ሰዎች ሁሉ የሚያሳትፍ ስብሰባ ይኖረናል። አብረን ስንሰራ ባለቤት ነኝ ብለህ ስራውን እንደማትወድል ተስፋ አደርጋለሁ። በቅርቡ ሁሉም ቦታውን ይዛል። አንተም ብዙ አትደላል።
ከቦታ ጋር ገደል ግባ። እንዴት እንደምደላደል አሳያለሁ። የቆፈርኩልህ ጉድጓድ ትጨምራለህ። ወይዬ መጣሽ እንዴ? ምን ነው ማልመጣ መስሎሽ ነበር እንዴ? አሁን ከበር ላይ ዘረትልኝ። አረም በወጣሽ ሁኔታሽ አሳስቦኝ ስለነበር ነው። ለዛ ነው እኔ ሆስፒታል ብቻዬን ተኝቼ አንቺ እዚህ ተጎልተሽ የቀረሽው። አረ ልመጣ ነበር። ምግብ ሰራርቼ እየከታተትኩ ነው የመጣሽ። እዚሁ አቀራርቢልኝ እበላለሁ። ኪሩቤል ቤት ውስጥ አለ እንዴ? አይ ቅድም ተቻክሎ እንደወጣ አልተመለሰም። በቃ ምግቡን ላቅርብልሽ። ኧረ አንሺው አንቺ ልጅ አንሺው። አንተ ያመሃል እንዴ? በጣም ይቅርታ፣ ምንም ፋታ አልነበረኝም። ምን ተፈጠረ? ያ ትዕቢተኛው ጠጤ ቢሮ ውስጥ እየጠበቀኝ ነበር። ያወራሁትንም በጥቂቱ ሳይሰማኝ አይቀርም። በሰፊ መነጋገር አለብን። የተፈጠረ ችግር አለ። ወደፊት የሚፈጠረው ችግር ደግሞ በጣም ያስፈራል። እና አስተካክል ያለው ሁሉንም ነገር አላልክም ነበር እንዴ? ኤሜ መገናኘት አለብን። መቼም እስካሁን ወደ ቤት ትመለሻለሽ። አድራሻው ልክልሻለሁ። ምግቡ ስትይ ስመለስ እበላለሁ። ትልቅ ስራ ልሰጥሽ። እስማ ቤት በኩል ገባ። እሱ ያንቺ ጉዳይ አይደለም። አሁን በደንብ አዳምጪ። ነገ ጠዋት ትልቅ ስራ ልሰጥሽ ነው። ምንድን ነው? በጣም ናፍቀሽ። ምን እናፍቅሃለሁ? ሰሞኑንማ እኔ ማበሳጨቱን ተያይዘኸዋል። አልናፈኩሽም? ተነሽ ወደ ቤት እንሂድ። አይ አይሆንም። የምንነጋገረውን እዚሁ ተነጋግረን ቶሎ ወደ ቤት መመለስ አለብኝ። አልናፈኩሽም ማለት ነው? አይደለም፣ እንደሱ ማለት አይደለም። ግን ከሱ የባሰ ብዙ ጭንቀት አለብኝ። ሳራንም እያገኘኋትኝ አይደለም፣ ቤትም እየገባች አይደለም። እሱ በጣም አስጨንቆኛል። አትጨነቂ። ምን ትሆናለች? ልጅ ስለሆነች ይሆናል። በዛ ላይ የኪሩቤል ነገርም አለ። ማለቴ ልጅ እንዳለኝ። በፈጠረሽ ልጅ እንዳለሽ ማወቁ አሳስቦሽ እንዳልሆነ? እንዴት አያሳስበኝም? እንዴት ነው የሚያሳስብሽ? ምን አገባው ሰው? ግን ምን የሚመለከተው ነገር አለ? የሞተው አባቱ እንጂ የእሱ ሚስት አይደለሽም እኮ። ሳሚ፣ ያሰፋን ሞት አታንሳብኝ። አሁንም ድረስ አንተ እንደገደልከው ማመን አቅቶኛል። እንግዲህ አትጀምሪ። ማለት ያንን ባላደርግ ዛሬ ላይ አንደርስም ነበረ። አሁን ግን በአንቺ ድርቅና ምክንያት ሁሉም ነገር ሊበላሽ ነው። ልጁ ብዙ ነገር ያውቃል። ገብቶት እንዳልገባ ሆነው እየተጫወተብን ነው። አንተ እሱን እንዴት አወቅ? በጣም እርግጠኛ ነኝ። በዚህ ሁኔታ ውስጥ እኛ መደበቅ ደግሞ የልብ ልብ ይሰጠዋል። አንተ እሱን እንዴት አወቅ? እንዴት እርግጠኛ ሆንክ? እንዳልኩሽ ቢሮ መጥቶ በትክክል ዝቶብኝና ሽፎብኝ ነው ሄደው። አትደላደል አለኝ። አላወቀኝም ይሄ መርዝ። እና እያወቀ ነው እንዳላወቀ እየሆነ ያለው። እንግዲህ ይሄ ወደ እውነታው የቀረበው ግምቴ ነው። ስለዚህ እንደማንፈራውና ምንም መብት እንደሌለው ማወቅ አለበት። መቼም ይፋ ይሁን ልትለኝ አይደለም አይደል? ስለ ግንኙነታችን ብቻ አይደለም። እነዛን ወረቀቶች የምንጠቀምባቸው ጊዜ ደርሷል። የሽማግሌዎቹን ፊርማ እንከለከልባቸዋለን። ቆይ አልገባኝም። ምን እያሰብክ ነው? ሁሉንም ለሌቴ ነው። የናፍቆቴን ነገር ብቻ አስቢበት። ተው በእናትህ እንደሱ አትይኝ። አይሻለሁ እንጂ ቢያንስ ያይን ናፍቆቴን እንኳን ላስታክስበት። እረፍ እሺ። አሁን በቃ ተነስ እንውጣ። ምን
አይነት ግራ የገባው ነገር ነው። ባዩ አልገባልኝ እኮ ምን ጉድ ነው? ቡርቴ 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 ልጅ አሰማም እንዴ? ቡርቴ! አቤት። አቤት። ጆሮሽ አይሰማም እንዴ? ደንቁረሻል? አይ አቤት እያልኩሽ ነበር እኮ ስላልሰማሽኝ ነው። አሃ አንቺ ነሽ ደንቆረዋ እያልሽኝ ነው? አትናገሪም እንዴ? ምን ይዘጋሻል? ይዝጋሽ። አሁን ኪሩቤል አለ? አይ አልገባም። እትዬ ስመለስ በላለሁ ብለሽ ነበር። ምግብ ላቅርብ? እጭ ሴትዮ አጨቅጭቅኝ እስኪ። ወደዛ ዘርበል። ልታብድ ነው እንዴ? እንዴት ነው የሚቀያይራት? እኚህ ሰዎች ግን ምን እየሆኑ ነው? የታል? ከመኝታ ክፍሉ አልወጣም። ጥሩ ያልኩሽን አድርጊ። አንድ ነገር ተሳሳችና ያቺ ደቃቃነትሽ ያልቅላታል። ያልከኝን አደርጋለሁ። ጥሩ። አምላኬ ይርዳኝ። ቆይ ምን አይነት ጉድ ውስጥ ነው የገባሁት? በህልሜ ነው? በእውነሽ ነው። ናፍቆትሽ አላስችልም። ኪሩቤልስ? አሁን ዝም ብለሽ ሰማ። እናንተ ቆሻሾች ተነሱ! ውጡ!